አሁን ላይ የሚያስፈልጋችሁ ከልብ ይሄ ነው ብዬ አስባለሁ። መቼም እንድትረሱን አንፈልግም። ስጦታውን መቼም እንድትረሱት አንፈልግም። ማለት ይቅርታ ስላደረጋችሁልን በመጀመሪያ ደረጃ እናመሰግናለን። ከዚህም በኋላ ነገሮች በዚህ ልክ የሚቀጥሉ ከሆነ ምንም የምተኛበት ምክንያት የለም። ብዙ ነገሮችን አደርጋለሁ። ያው ከዚህ በኋላ የሱን ነው አሁን ዝቶ አይደል ይወጣው። ከዚህ በኋላ ብዙ ነገር ሊያደርግ ይችላል። ያው እንግዲህ እኛ ዝምታችንን ሰብረናል። ከዚህ በኋላ አሚን ብለን የምንቀበለው ምንም ነገር የለም። ተሽለን ብሰን እናሳያችኋለን። ብሰን ማለት ነው። ሰላም 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 ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን ደህና ነን። እንግዲህ ዛሬ እኔና ፈቲ የሆነ ነገር አስበን ወደ እናንተ መተናል። ያው ግን ብዙ የሚያናድዱ ነገሮች አሉ። ላለመናደድ እንሞክራለን። ማለቴ ዛሬ መናደድ የለም። ብቻ ግን የሆኑ ነገሮች ስሜት ያደርገውኛል ስልሽ አንዳንድ ቤተሰቦች ወደ ኋላ መለስ ብለን ብናይ የተደረኩትን ነገር ብታዩ በኔ ቦታ ሆናችሁ ያ ስሜት ቢሰማችሁ በጣም ደስ ይለኝ ነበርና ማለት ብዙ ሰው እኔ ላይ ሊፈርድ ስለሞከረ ነውና ማለቴ ብዙ ነገር ተደርጋለሁ። ግን አንዳንዴ ማለፍን የመሰለ ነገር የለም ብዬ ነው ሰሞኑ ፍቅርን ይቅርታ አልጠይቃት ይርኩት። ማለቴ የምሬን ነበር። ምን ማለት ነው? በቃ ስታልፈው የተሻለ ነገር ታገኛለህ። ያ ልክ ነሽ። በማለፍ አትቆጭበት። ያ ግን ማለት ብዙ ሰው አልመሰለውም መሰለኝ። የምሬን አልመሰላቸውም። ፍቅርን ይቅርታ አልጠይቃት ይርኩት። ብቻ ግን ነገሮች እሷ ባለችው ልክ ብናልፋቸው ይቀላሉ ያስባሉኝ። ዛሬ ግን ያው ወደ ኋላ መለስ ብዬ ነገሮች ላይ ላማርር አይደለም የመጣሁት። ከፈቲ ጋር ብዙ አውርተናል፣ ብዙ ተወያይተናል። ዛሬ ላይ የሆነ የደረስንበት ሀሳብ አለ። ብቻ ደስ የሚል ሀሳብ ነው ብዬ አስባለሁ። በጣም ቆንጆ ሀሳብ ነው እና ግን ያው ብዙ እንትን ብያታለሁ፣ አስቸግሬያታለሁ። ያው ግን በመጨረሻም ማሳመነኝ ብቻ ወደ እሱ ሀሳብ ተመልሻለሁ። ከዛሬ ብዙ ነገሮች ተካሂደዋል በመሀላችን፣ በእኔ በፈቲ በቡሪክ በአራታችን መሀል ብዙ ነገሮች ተፈጥረዋል። እነዛ ነገሮች አይበጁም ብዬ አስባለሁ። በጣም መጥፎ ነገሮች ናቸው፣ የለባቸውም። በልህ ብዙ ነገር እያደረግን ነውና ዛሬ ሰላም ለመፍጠር ነው የመጣ ነው። ማለት ላይ ምስል ይችላል አይደል? ያው ግን ማለት ተሸናፊዎች ሆነን ይቅርታ ልንጠይቃቸው ነው የመጣ ነው። በዚህ እንኳን ካመናችሁ ብለን ቤተሰቦቻችን ብቻ ግን ፈትዩን ነገር ባይቸውና አንቺ እሺ መጀመሪያ ሰላም እንዴት ናችሁ? የፉፉ ቤተሰቦች ያው የሁላችንም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች ሲካሄዱ ቆይተዋል እና እኛም እነሱ ባደረጉት ልክ አላደረግናቸውም። በትዕግስት ነገሮችን ለማለፍ ሞክረናል እና ይሄ ነገር ደግሞ ላይክ አንዳንድ ጊዜም ዝምታን መስበር የሚባል ነገር አለና እሱ ነገር ተፈጥሮ ዝምታችንን ሰብረን ሌላ ነገር ከሚመጣ በሰላም ይሄንን ችግር ለመፍታት ወስነን ነው ዛሬ የተገናኘ ነው። ስለዚህ ቡሪክንም ፍቅርንም እንጠራቸዋለን፣ ይመጣሉ። እኔ ደውዬላቸዋለሁ ማለት ወዲ ይመጣሉ ማለት ስልሽ ያው እንግዲህ ነገሮች የለህ አይደሉ? ዛሬም በልህ እንዳይመጡ ፈራለሁ። ችግር የለም እሱን የምናረጋጋቸው እኛንን። ያው አንቺ ስትመጪ ልደውልላቸው ብዬ ያው ጊዜውንም ለመጠቀም ቪዲዮ እንዳናቆም ስለፈለኩኝ በጊዜ ደውዬላቸዋለሁ። ያው ከመጡ በኋላ ምን እንደሚያስቡ አላውቅም። ያው ሰላም ስላልፈጠርን እነሱ ጋር ብዙ ግንኙነት ስለሌለን ያው ቪዲዮ ላይ እንደተቋጨው ነው ሁሉ ነገር። ዛሬ ግን በቻልነው መጠን ልናረጋጋቸው እንሞክራለን። እኛውን እዚህ ጋር የተገናኘ ነው ሰላም ለመፍጠር ነው። ስለዚህ እሱን ሰላም ደግሞ ምንም አይነት ነገሮች ሳይፈጠሩ በሰላም በፍቅር ለማከናወን ያሰብነው የሚሆን ይመስለኛል። ማለት አይደለም እርግጠኛ ግን ያው ቡሪክ ትንሽ ስሜታዊ ይሆናል። ብዙ ነገር አስቦ ነው የሚመጣው። አላቅም
ያው በነገሮች የበቀል እየሆኑ ነው። እኔ ግን ማንንም መበቀል አልፈልግም አይደል? ያ በነገራችን ላይ አንተም ብዙ ነገር ከዚህ በፊት ስትል የነበረውን ምናምን ነገር ማድረግ አቅቶ አይደለም እና ቃል ሁለታችንንም ማለት የሆነ ነገር ቢፈጠር እየተባባሰ ነው የሚሄደው እንጂ ምንም ሌላ የተለየ ነገር አይኖርም። እና በጣም እና ግን ይኸውላችሁ ቤተሰቦች ማለት እኔ ማለት ኢማጂን አድርጉት። ለምሳሌ አንዳንዴ በእኔ ቦታ ሆናችሁ ለማሰብ ሞክሩ። አስቡት የምትወዷትን የምታፈቅሯትን ልጅ ማለት የንቀት ጥግ ነው። በቃ ንቀቱን ያሳየን ማለት ባንናናቅ በዚህ ልክ አንገማመትም ብዬ አስባለሁ። ስለ ናቀኝ ነው እዛ ጋር እንደዛ ያደረገው ሰው። እኔም ደግሞ በዛ ልክ ብዙ ነገሮች ማድረግ እችላለሁ ማለት ቀላል ነገሮች ናቸው። ከዚህም በኋላ ከዚህም በፊት ብዙ ነገር ማድረግ እችል ነበር። ስለዚህ አላደረኩም። ትንሽ ነገር ሳደርግ ነገሮች እኔ ላይ ለምን እንደሚጋነኑ አላውቅም። ማለት ያን የሚያህል መጥፎ ነገር ሰርቶ ነገር የሚገንብሰው ነው። ያን የሚያህል መጥፎ ነገር ሰርቶ እንኳን እንትን አልንኩም ስልሽ ብዙ ነገር ማድረግ እችል ነበር፣ አላደረኩም። ያው መታገስ አለብኝ ማለፍ አለብኝ ብዬ ስላሰብኩ ነበር እና ግን በዛ ልክ ጭንቅላቴ ላይ የሚወጣ ከሆነ መታገስ አልችልም። ነገሮች ያልታገስኩት ሰሞኑን ያደረኩት ነገር ከዛ አንጻር ነው። ብቻ ግን አሁን ስለዛ መለስ ብዬ ስሜታዊ መሆን አልፈልግም። አይ እነሱም ሲያስቡት ማለት ላይክ ቡሪክ ያደረገውን ነገር አንተ የመልስ የምትብሰጠውና የሆነ ነገር ቢደረግ የሚፈጠረውን ነገር መጨረሻውን ነው ማሰብ ያለብን ሁላችንም። ጥሩ አይመጣም ነበረ። ያው እኛ ዛሬ ሰላም ፈልገን እኔና ፈቲ ሰላም ፈልገን ይመጣ ነው። ያው አንዳንዴ ተሸናፊዎች እኔ እንቅልፍ ራሱ መተኛት አልቻልኩም እኮ እኔም አልተኛውም። ባይ ማለት የሆነ ነገ በምን ይበቀለኝ ይሁን መንገድ ላይ ይደፋኝ ይሁን ያሰብኩት ምንም መተኛት አልቻልኩም፣ መንቀሳቀስ አልቻልኩም። በቃ ፈሪቻለሁ። ወንድ ልጅ ሲፈራ አስቡት፣ ኢማጂን አድርጉት። መንቀሳቀስ አልቻልኩም። በቃ የዛተ ስለሚወጣ በየጊዜው ዛቻውን ኦልሬዲ ቡሪክ ስሜታዊ ስለሚሆን ምን ሊያረገኝ እንደሚችል ስለማላቅ በደንብ እናረጋጋዋለን። ምን ሊያረገኝ እንደሚችል ስለማላቅ ስለዚህ ጥንቃቄ ቆንጆ ነው ብዬ አስባለሁኝ። ከቤት እየወጡ አይደለም ታውቂያለሽ። አዎ አንቺ ነሽ። ብቻ ግን ዛሬ ሰላም ለመፍጠር የሆነ ነገር ይዘንላቸው መጥተናል። ሲያዩት በጣም ሰርፕራይዝ እንደሚሆኑ ደስ እንደሚላቸው ምንም ጥርጥር የለንም። አንዳንዴ በንግግር ላያምኑ ይችላሉ ያስባሉ። ማለት ኖርማል ይቅርታ ማለት ቀለል ያለ ነገር ነው፣ ግን ላንተማመን ከልባችን ላይ መስላቸው ይችላል ብለን የሆኑ ጊፍቶችን ይዘንላቸው መተናል። ለሁለታቸውም ብዙ ነገር አለ በጣም ቆንጆ ማለት ማንነታቸውን የሚገልጽ ስጦታ ነው። ባይዜ ስልሽ ማለት ሲያዩት ላይክ የሚያሳዩት ሪያክሽን ማለት ይሸነፋሉ ብዬ አስባለሁ። ዛሬ ላይ ተሸንፈው ይህንን ስጦታ ካዩ በኋላ ተሸንፈው ነው ይቅርታ የሚሉ በእርግጠኝነት። ለምን መሰላችሁ? ማለት ማንነታቸውን ይገልጻል በደንብ ራሳቸውን የሚገልጽ ስጦታ ነው። ማለት የሚመጥናቸው አሁን ላይ ላሉበት ሁኔታ የሚመጥናቸው ስጦታ ነው። ለዛ ከልባቸው ይቅርታ ያደርጉልናል ብዬ አስባለሁኝ። እንግዲህ እንደዛ ይመስለኛል። በእርግጠኝነት እንደዛ ነው ብዬ አስባለሁኝ። ብቻ ግን ይህን ስናደርግላችሁ ማለት ከልባችን ነው። እኔና ፈቲ ከልባችን ነው። ላዩን እንዳይመስላችሁ፣ እንደ ሰሞኑ እኔ እንደ አበባዬ ጊፍት ላዩን እንዲመስላችሁ አልፈልግም። ከልባችን እኔና ፈቲ በደንብ አውርተንበት በቃ ይቅርታ መባባል ነው የሚበጀን። ብዙ የታሰበበት ነገር ነው ልንላችሁ ፈልገን ነው። ብቻ ግን በቃ እንጠብቃቸው አይደል? እንጠብቃቸው። በአይንሽ እንዳልጠላሽ ፈራሁኛ የኛል በሚያፈልቀው ጨረር ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ሃይ ሃይ ችግር የለም ማለት ሰላም አትልኝ
ለምን ጠራት እንዴ? ፍቅር አይሻለንም? ሰላም አትሉኝ? ና ምን አስበው ነው እንደው ዛሬ እግዚአብሔር ሆይ እንዴት ነህ? ቅልዬ ኧረ ልቀፍሽ መጣ። ደህና ነሽ? አይ ነው ማለት መሀላችን ግባ። እሺ የምትናገሩትን ተናገሩ። በቃ ዛሬ ለሰላም ነው የመጣነው። ምንም አይነት ጭቅጭቅ ምናምን አይኖርም። እሺ ግን ማለት አልሰለቻችሁም? ማለት አልደበራችሁም? በየጊዜው ተመሳሳይ የሆነ ነገር ኖርማል ነው። ቡሪካዬ ማለት ማድረግ ትችላለህ። አምኛለሁ። ማለት ጎበዝ ሰው ነው። መበሻሸቅ ላይ በጣም ጎበዝ ነህ። እኔን አሸንፈኸኛል ብዙ ነገሮች። በቃ አልቻልንም። ሰው ዛሬ ስለቻልን ስላልቻልን ብቻ ሳይሆን ምን ተገኘ ዛሬ እንደዚህ ለማለት እስኪ ጨርስ። ፍቅር ማለት ሰሞኑ ሪል አልመሰለሽም? ይቅርታ የጠየኩሽ ሰው የምሬን ነው ማለት ሲሪየስሊ የምሬን ነው። ይቅርታ የጠየኩሽ ያኔ ኦኬ አፈቅርሻለሁ ምናምን ያልካትም? አፈቅራታለሁ። ባይዚ አታውቅም? ኦኬ አታውቅም? በደንብ ነው ማፈቅራት። ታውቂያለሽ አንቺ እንደማፈቅራት? አውቃለሁ፣ በደንብ አውቃለሁ። እሷም ታውቃለች። በነገራችን ላይ ፍቅርም ብትሆኚ እኔ በጣም የምትመችኝ ማለት የእውነት አንቺ ጋር እንደዚህ እንድፈጠር ምናምን ፍላጎት አልነበረኝም። አይ ፍቅርንም በትንሹ ያው ማለት አሁን ስሜታዊ መከታ ሳይኖራት በፊት ብዙ ማለት ስለማውቃት አጠገቧ እኔ ስለነበርኩ መከታ እሺ አይ ነው በቃ ብቻ ግን ምን መሰለሽ ማንነትህን በደንብ ስለማውቅ ወንድሜ ችግር የለም። እሷን ይቅርታ ጠይቃት። ነው ፍቅር እኔ ችግር የለም። እኔ ምንም ይሄ ጓደኝነት ማንም ሰው ለጓደኛው የሚያደርገው ነገር ነው ያደረክልኝ። አመሰግናለሁ። ባይዜ ማለት እስከዛሬ ሲያደርግ የነበረው ነገር ለጓደኛ የሚደረግ ነገር አወራረክ ምንም ምርቅ የፈለክ ምናምን አምስት እሺ ማለት እስኪ መጨረሻችን ጨርሱንና ሀሳባችሁን ደግሞ እናንተ እንሰማለን። ማለት ለጓደኛ የሚደረግ ነገር ነው እንደሰማችሁት። የትኛውም ጓደኛ ለፍቅረኛዬ ለኔ ፍቅረኛ ለፍቅር ጓደኞቼ ስም እኮ አይደለችም። አይ ነው ስም አይደለች። ለምን ተው እንደሱ አትበል። በቃ ቡሪክ ይደብረዋል። መከታው አይደል እንዴ? ኦኬ ማለት ፍቅረኛ አይደለች። ኦኬ እሺ አይደለም። አሁን ላይ ሲሪየስሊ አይደለሁም። እሺ አሁን የምታወሩትን ነገር አውሩ። ለምንድን ነው የጠራችሁን? በአጠቃላይ ለምን እንደሆነ አልገባኝም። እኔ እኮ ይቅርታ ተቀብያለሁ። መጀመሪያም አይደለም ዛሬ ሳምንት ነው ምናምን የተቀበልኩት አይደል እንዴ? ይሄ ደግሞ እናንተ ብቻ አይደለም የምታውቁት። ግን አቀባበልሽ ሪል አይመስልም። ይሁን ከልብሽ አይመስልም። አይ ከጄልስ አጣለ። አይ ነው ማለት አይ ዛሬ በጣም አሪፍ ላይ ናችሁ። አሁን ኖርማሊ አይ ነው ብቻሽን ላውራሽና እሺ ልቀቀኝ። እኔ ለቅሻለሁ፣ ችግር የለም። ግን ፍቅረኛ አይደለሁም እንድትይኝ አልፈልግም። ማለት እንደ ቀልድ የሚፈርስ ፍቅር አይደለም ያለን እኔና አንቺ። እንደ ቀልድ እንደፈለክ እሱም እንዲህ እንዲለኝ እሺ፣ አንዴ እሱም ከዚህ በኋላ እንዲህ እንዲለኝ አልፈልግም። በሲሪየስ ማለት መብት የለውም በተደጋጋሚ አይ ነው። እሺ ለምን ጠራን? በቃሽ አሁን እኔ ወደ ጉዳያችሁ ሌላ ችግር መፍጠር አልፈልግም። ፈቲ ማለት ሀሳባችን ይቅርታ መጠየቅ ነው አይደል? እኛ ሌላ ነገር ውስጥ ምናምን መግባት አይደለም። ብቻ ግን ከዚህ በኋላ አንድ እውነት የምነግርህ ነገር በአንተ አፍ ከዚህ በፊት በተደጋጋሚ እየተናገርክ ነበርና ፍቅረኛ አለመሆኔን እሷ እና ደግሞ ምንም እንደማይመለከተኝ እና ደግሞ ለኔ ቅንጣት ያህል ስሜት እንደሌላት ሁለተኛ ካንተ መስማት ተናገርኩት። እኔ የነገርኩትን ነው የሚያምነው አይደል እንዴ? አንተ ራስህ እኔ ነኝ የነገርኩት። አንቺን ነው የሚያምነው? አንቺን ነው የሚከተለው? ምን ነው ደበረ? ራስህ ብለኸኛል። ራስህ ዝም ብለው ቦሪክ ረጋጉ ማለት ስለሷ እንደማይመለከት አይ ነው እሷ አይመለከተኝም። አንተ ራስህ ብለኸኛል ስለሷ እንደማይመለከት በቃ አንድ ነገር ልንገርሽ። እሺ አይ ነው ብቻ ግን የምታወሩትን ነገር አውሩ። የምታወሩን ነገር ከሌለ እኛ መሄጃ አለብን እንጂ ለሰላም ነው ዛሬ ጠራናችሁ። ፍቅር ማለት አይ ነው እኔ እንደዛ እንዲያወራኝ ስላልፈለኩ ነው። ኖርማሊ ጓደኛዬ ነው። እሱን ትከዳለህ? አሁን ስለ ስሜታዊነታችን አንተ የምር ይቅርታ ማለት ፈልገህ ምናምን ነው? ሁለታችሁንም ይቅርታ መጠየቅ እፈልጋለሁ። በመጀመሪያ ነገር አንተ ባለፈው መተክ ይቅርታ ለመጠየቅ ዝም ብለህ እንትን እንዳልከው ነገር እኛ አሁን እንደዛ ሳይሆን በስርዓት አግባብ ባለው መንገድ ነው ተጠይቀናችሁ ሰላም ለመፍጠር የመጣ ነው። ገብቷል ቡሪካ? ኖርማል ያለፈው ነገር አልፏል። ገብቷል። ግን እኔ ስህተትህ ገብቷል። በተሳሳትከው ነገር በደንብ አንተ ግን ገብቷል።
ምን አልኩ? ኦኬ ምንም አላደረገም። ይቅርታ አሁንም ወደ ኋላ መመለስ አልፈልግም። አንተ ምንም አላደረክም። እስከዛሬ የተሰሩት ቪዲዮዎች ሪላና ውሸቱ ነበሩ። እሱ የሰራቸው እኔን ለማብሸቅ የተጠቀመው ነገር ምንም የእውነት አልነበረም። እያንዳንዱን ነገር ግን ይቅር ብያለሁ፣ አፉ ብያለሁ። ፍቅርም ማለት ከሱ ጋር መጨረስ ነው። ችግር የለም። እሱ አበሳጭቶ ከሆነ እርግጥ እኔ ላልከኝ ነገር ነው እኮ ያልከው ነገር ምን ያክል ዛቻ ነው ታውቀዋለህ። በቃ ዛቻ ላይ አስደብሬ ከሆነ እኔም ሰው ከልብ ይቅርታ። እኔ ነው የምንፈልገው። ፍቅርም እስካሁን ድረስ ብዙ ነገሮች ተፈጥረዋል። እኔ ካንቺ ችግር ኑሮብኝ ሳይሆን የተፈጠሩት ነገሮች ስሜታዊ ስላደረጉኝ ነውና ስለዚህ በዚህ ይቅርታችንን ከተቀበላችሁ አይቀር ማለት ከቲ እሺ ቃቺ ማለት ጊፍት አዘጋጅተንላችኋል። ማለት በዚሁ አጋጣሚ ጊፍቱን ከመስጠት በፊት ስለ ጊፍቱ አንዳንድ ነገር ማለት እፈልጋለሁ። ፈቲ ያጂያንን ይሄንን እንኪ እሺ አሉን ሌሎች ነገርም አለን። ብቻ ግን የእውነት ከልቤ ነው አሁን ላይ የምናገረው። ማለት ይህን ስጦታ በጣም ብዙ አስበን ብዙ ተወያይተን እኔና ፈቲ ከልባችን ማንነታችሁን በደንብ ይገልጽልናል ብለን አስበን ማለት ምናልባት ብቻ ግን አይ ኖርማል ነው። በቃ እናንተ ስህተታችሁን አውቃችሁ እንትን ካላችሁ ይቅርታ ካላችሁ ይቅርታ መጠየቅ ትልቅነት ነው። ስለዚህ ስጦታ ምናምን አያስፈልግም። የእውነት ኖ ስጦታው እንኳን ግድ ነው ማለት በደንብ በአሁን ጊዜ አሁን ላይ ሞር ፍቅራችን እንዲጨምር ፍቅራችን እንዲጨምር ብቻ እኮ አይደለም አሁን ላይ ለሁለታችሁም ያስፈልጋችኋል ብዬ አስባለሁ። አሁን ላይ ስላለችሁበት ሁኔታ ይገልጻል በደንብ እና ደግሞ ማንነታችሁንም በደንብ ይገልጻል። አሁን ላይ የሚያስፈልጋችሁ ከልብ ይሄ ነው ብዬ አስባለሁ። መቼም እንድትረሱን አንፈልግም። ስጦታውን መቼም እንድትረሱት አንፈልግም። ማለት ይቅርታ ስላደረጋችሁልን በመጀመሪያ ደረጃ እናመሰግናለን። የቡሪካ ነው አጫውሹ። ዘንድሮ አልቀረም እንደዚህ ገባችሁ ነገር ነው በነገራችን ነው አሁን ላላችሁ አሁን ስላላችሁበት ሁኔታ በደንብ ይገልጻል። በዚህ ማለት መቼም ይቅርታ አልጠይቃችሁ እንድታውቁ የምፈልገው ይሄን ነው። ፍቅርን ከልቤ ነበር ይቅርታ የጠየኳት። ዛሬ ግን በዚህ ላንተ ነው ይሄን ሁሉ ነገር። አይ ፍቅርን አታጫውቻት፣ ፍቅር አድርጋለች። አንተ ተጫወት፣ አንተ ተጫወት በደንብ እሺ። ምንድነው? ቆይ እሰጥሃለሁ። አትቸኩሉ። ቆይ አትቸኩሉ። እሰጥሃለሁ። ያንተ ነው። እሱ ገርሞ ነው እንዴ? ሁለት ቁጥር ላይ ያረክ አልጩ ሁሌ እንዳይበዛብህ ትን እንዳይለ ሁለት ቁጥር ላይ ያረክ ነው የምትጠቀመው። ገብቷል? ከዛ ደግሞ እንትን ላይ ጫፉን ትንሽ በመልክሳ ኦኬ ትን ይለዋል። እሺ ማለት እሱን በቃ ተኝተህ ደግሞ እንዳትጠጣሽ ፍቅር አሬንጅ ታደርግለታለህ። ፍቅር ታስተካክልለታለሽ። እሺ ብቻ ግን ፍቅር አንዴ እስከዚህ አይበቃው። አንዴ ያዥና አጫውቹ። ምንድነው የምታረጉት? ምንድነው? አይደብራችሁም? ነገደ በአንድ ሰው መሆን ተለወጡ እስቲ። የማን አጫውቹ? አንዴ ማጫወት እኮ ነው። ከብደሽ ነው እንትኑን ያው ልጅ ስለሆንክ ጡጦ ምናምን የልጅነት ባህሪ ነው የሚታይ ነገር። ጎበዝ። አንድ ጥያቄ አለ። አይ ኖ አንድ ጥያቄ አይ እንትን ነው አትጠይቀኝ። እኔን ማለት ቀድመህ
በደንብ አድርገህ በደንብ አድርጋችሁ ነው። አይ ነው ደስ አለ። እሺ ቆይ አንዴ ምንም መልስ እንዳመልስላቸው ያው ልክፉ በዚህ ይቅርታ አላችሁን እናመሰግናለን። ይቅርታ አልጠየቅናችሁ እናመሰግናለን። ኖ ይቅርታው በዚህ ሪል አይደለም። ምንም እዚህ ምን አለ ኖ እንዴ ቆይ ስጦታችን ማን ነው ስላለ ጎበዝ አይ ማይ ጋድ ያሽ እንወልድ እኔና አንቺ ያው የልጃችንን ነው። እሺ ወተቱንም ያዝ አይ ወተቱ ይበላሽብናል። ወተቱን አይ ነው ምንድን ነው የምንፈልጋችሁ? ቆይ አትሂዱ። ቆይ አሁን መጮት ይኖርባችኋል። እንድትናደዱ አይደለም መጠጣት አለበት። አሁን ሰዓት አይደለም እንዴ? በዚህ ነው ሌላ ነገር እንድታስብ ይችላል። ፍቅር አጫውቹ አይ ነው በመጀመሪያ አትንካኝ። እጅህን አውርድ። አንቺን ከልቤ ነበር ይቅር። እጅህን አውርድ እንዴ! ዛሬም ቫንዳም ልትመታት ነው። አታ ሴት ልጅ አይመታ። በዚህ ስትመታት ቆሜ እንደማላይ ታውቃለህ። ሴት ልጅ አይመታ። ካለቀሰች ልክ ይሄንን ነገር ሲነገር አይወድም ማለት ይሄ ስለሚመጥናችሁ ነው የተናደዳችሁ። በአጮቻች አንድ ነገር አይደለም። መረጋጋት አለብህ። እሺ እንጠጣ። ሰው ስለማከብር ነው ብዙ ነገር ያለፍኩ ዛሬ ግን መስመራችሁን እንዳለ መቼም እንዳትረሳው። ሁለታችሁ በጣም መስመራችሁን ያለፋችሁ። አይ ነው ይሄን ነገር አትይዙትም። እሺ ቤት ድረስ ይሽል ይሄን ነገር ሳይጠጣ ሄደ እኮ መረጋጋት ነበረበት። አዲስ ነበር የገዛሁት። ባይዘኝ ስጦታችሁን ለምን አይቀበሉ ነው? እኛ ለእነሱ ብለን አንድ የገዛ ነው አይደብራችሁ? አይ ራሱ ተናደደ። አይ ብዙ ሰው እኮ ነው። እኛ ለእነሱ ብለን አስጠቅልለን በስጦታ ወረቀት ገዝተንላቸው አይደብራችሁ? ማለት አንዳንድ ሰው ማንነቱን ይረሳል። ጥጦ አይቀበለኝም ብዬ አስቤ አላውቅም። ቡሪካ ገብቷቸዋል። አይ ፍቅር ፊት ስለሆነ አፍሮ ነው እንጂ ይቀበል ነበረ። እኔ ራሴ አይን አውጣነቴ እንዴት በሷ ፊት እንዲያደርጋለሁ። በዚህ ወይ ለብቻው ሲሆን ብንሰጠው ይሻላል። አሁንም እንደዛ አስቤ ነው የሚይዘው። ያው ለሱ ለብቻው ሰጠዋለሁ። ያው ወንድ አይደለ ትንሽ ሴት ጋር ሲሆን ግን አልሰነዘረብሽም አይደል? አይ የሆነ ሊመታሽ ምናምን ሲሆን ነበረ። ቫንዳም ሲያጫውት ነው ማለት ያው እንደዚህ አይነት ባህሪ ነው ያለው። ኤኒዌይስ ችግር የለውም። እኛ ስጦታችን ስላልተቀበለ አይከፋንም። ያው ብቻውን ሲሆን የሚወደው ስጦታ ኧረ ወስድለታለሁ። የምሬን ማለት ነው። በሩ ላይ አስቀምጥለታለሁ። ያው ያኔ በደስታ ይወስዳል ብዬ አስባለሁ። ያ እኔም ለዛ ብዬ አስባለሁ። ያው እንግዲህ ፋሚሊዎቻችን ያው ደስ እንዳላችሁ ማለት ነው። በዚህ አንድ እውነት ልንገራችሁ። ይሄ ቀላሉ ነው፣ ትንሹ ነገር ነው። እስከ ዛሬ ግን ሰው እኛን እየተረዳን አይደለም። ገብቶሻል? የምናደርገው ነገር ሁሉ እኛ ላይ እየከፋ ነው። እኛ ላይ ለምን እንደሚከፋ አላውቅም። እየገነነብን ከዚህ በፊት አስብ እኔና አንቺን የሆነ ነገር ብሎ አሳምኖ ጠርቶን እዛ ቦታ ላይ አስገኝቶ ጭራሽ አበባ ያዥና ርችት በታይ ነበር ያደረገንና ያ ኖርማል ነው አይደል? ኖርማል ነገር ነው የሚመስለው። ምንም የማይሰማኝ የማይደብረኝ ነው ወይ የሚመስላችሁ? በደንብ ነው የደበረኝ፣ በደንብ ነው የከፋኝ። እንደ ሰው ብዙ ስሜት ተሰምቶኛል። ከዛም በኋላ ብዙ ነገሮች አስቡ ሊያደርግ ሞክሯል፣ አልተሳካለትም። እኔ ደግሞ በትንሹ ነው እነዚህ ነገሮች ለማድረግ እየሞከርኩ ያለሁት እንጂ በሌላ ነገር አይደለም። እናመሰግናለን። ከዚህም በኋላ ነገሮች በዚህ ልክ የሚቀጥሉ ከሆነ ምንም የምተኛበት ምክንያት የለም። ብዙ ነገሮችን አደርጋለሁ። ያው ከዚህ በኋላ የሱን ነው አሁን ዝቶ አይደል የወጣው። ከዚህ በኋላ ብዙ ነገር ሊያደርግ ይችላል። ያው እንግዲህ እኛ ዝምታችንን ሰብረናል። ከዚህ በኋላ አሚን ብለን የምንቀበለው ምንም ነገር የለም። አይኖርም። ተሽለን ብሰን እናሳያችኋለን። ብሰን ማለት ነው። እኔ የምሬን ነው የምላችሁ። እስካሁን ተቋቋምን ግን ምንም በተለይ ቡሪክ ምንም ሊገባው አልቻለም። ያ አሁን ከዚህ በኋላ ግን ዝም የምንልበት ምንም ምክንያት የለም። እናሳያችኋለን። በደንብ ቪዲዮን በደንብ እንደምታዩት አልጠራጠርም። ትዝናኑበታላችሁ። እናንተም እነሱም በደንብ ይዝናኑበት ማንነታቸው ስለሆነ ማለት ነው። እንወዳችኋለን።